የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባበለ። የትግራይ ክልል ጊዜያዊ አስተዳደር ኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። አርብ ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ባወጣው መግለጫ እነዚህን ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። የፕሬዝዳንቱ ሌተናል ጄኔራል ታደሰ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህ ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ወደ ሌላ ጉዳያችን ስናልፍ የግብፅ መንግስት ኬንያ በናይል ወንዝ ላይ ለምታካሂደው ልማት የገንዘብ ድጋፍ አቀርባለሁ አለ። የግብፅ መንግስት ኬንያ በናይል ወንዝ ላይ ግድብ እንድትሰራ የገንዘብ ድጋፍ ለማድረግ ዝግጁ መሆኑን አስታወቀ። የኢትዮጵያ ታላቁ ህዳሴ ግድብን በመቃወም የምትታወቀው ግብፅ ኬንያ በናይል ወንዝ ላይ የኃይል ማመንጫ ግድብ ከገነባች የገንዘብ ድጋፍ ለማድረግ ዝግጁ መሆኗን የአገሪቱ ውጭ ጉዳይ ሚኒስትር ባድር አብደላቲ በትላንትናው ዕለት ገልጸዋል። የናይል ተፋሰስ ሀገሮች የጋራ ተጠቃሚነትን ለማረጋገጥና የአንድ ወገን እርምጃዎችን ውድቅ ለማድረግ ያለኝን ቁርጠኝነት ይገልጻል በማለት የግብፅ መንግስት የገለጸበት እርምጃው በኬንያ ለሚካሄድ የግድብ ግንባታ የገንዘብ ድጋፍ የማድረግ ፍላጎት እንዳላት የውጭ ጉዳይ ሚኒስትሩ ባድር አብደላቲ ተናግረዋል። የግብፁ የውጭ ጉዳይ ሚኒስትር ከኬንያ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ጋር በናይሮቢ ተገናኝተው በተወያዩበት ወቅት ኬንያ ለደቡባዊ የናይል ተፋሰስ ፕሮጀክቶቿ የግብፅ መንግስትን የገንዘብ ድጋፍ በአማራጭነት እንድትጠቀም የግብዣ ሀሳብ አቅርበዋል። በተጨማሪም የግብፅን በቀይ ባህር የሚገኙ ወደቦች ከኬንያ በህንድ ውቅያኖስ ላይ ከሚገኙ ወደቦች ጋር በማገናኘት የንግድና የተፈጥሮ ሀብት ልማትን ለማሳደግ የጋራ የባህር መስመር እንዲዘረጋ የግብፅ መንግስት ሀሳብ ማቅረቡ ተሰምቷል። የግብፅ የውጭ ጉዳይ ሚኒስትር ወደ ናይሮቢ ይዘዋቸው የሄዱት የአብረን እንስራ ጥሪዎች እንደ አውሮፓውያን አቆጣጠር ጥር 2025 በሁለቱ ሀገሮች መካከል የተቋቋመው የሁለትዮሽ ስትራቴጂካዊ አጋርነት አካል ናቸው ተብሏል። የግብፁ ባለስልጣን አክለውም ካይሮ በዚህ ዓመት በምታስተናግደው 8ኛው የኬንያና ግብፅ የጋራ ኮሚሽን ስብሰባ ላይ የሁለትዮሽ ትብብርን የሚያጎለብቱ ዘርፈ ብዙ ስምምነቶች እንደሚደረጉ ገልጸዋል። ከውሃ ደህንነት ጋር የተያያዙ ጉዳዮችን በተመለከተም በናይል ተፋሰስ ሀገሮች መካከል ትብብርና የቅንጅት ስራዎች አስፈላጊ መሆናቸውን የተናገሩት የግብፅ የውጭ ጉዳይ ሚኒስትር የናይል ተፋሰስ ኢኒሼቲቭ የሚባለው የተፋሰሱ ሀገሮች የጋራ ማዕቀፍ በጋራ ስምምነትና በዓለም አቀፍ ሕግ መሰረት አካታች መሆን አለበት ብለዋል። ግብፅ የአንድ ወገን እርምጃዎችን አትቀበልም ያሉት ባለስልጣኑ ይህ ሁሉን አቀፍ የሆነ ስምምነት በዓለም አቀፍ ሕጎች መሰረት ወደ ነበረበት ለመመለስ ከኬንያ ጋር በጋራ ለመስራት ዝግጁ መሆኗን ተናግረዋል። የግብፅ ሚዲያዎች የኬንያ ውጭ ጉዳይ ሚኒስትር ሙዳቫዲ ኬንያ የሁሉም የናይል ተፋሰስ ሀገሮች ጥቅምን ለማስከበር ውይይትና ትብብር እንደሚያስፈልግ ታምናለች ማለታቸውን የዘገቡ ሲሆን በግል የማህበራዊ ትስስር ገጻቸው ላይ ኬንያና ግብፅ የረዥም ጊዜ አጋርነታቸውን በማጠናከር ለንግድ፣ ለኢንቨስትመንትና ለቀጠናዊ ትስስር አዳዲስ እድሎችን መክፈታቸውን ቀጥለዋል ሲሉ አስታውቀዋል። የግብፅ ባለስልጣናት ኬንያ ወደ ምስራቅና መካከለኛው አፍሪካ መዳረሻ ለመሆን ለግብፅ ቁልፍ መሳሪያ መሆኗን እንዲሁም በኬንያ የሎጂስቲክስ ማዕከል በማቋቋም ወደ ቀጠናዎቹ የንግድ ተደራሽነትን ለማሳደግ ከፍተኛ ፍላጎት እንዳላቸው መረዳታቸውን የኬንያው ሚኒስትር አረጋግጠዋል። የግብፅ ውሃ ሀብትና መስኖ ሚኒስትር ንግግሩን አስመልክቶ ባወጣው መረጃ የሁለቱ ሀገሮች ባለስልጣናት በቀጠናው በዋናነት ደግሞ በሶማሊያና ሱዳን ሰላምና መረጋጋትን መመለስ በሚቻልባቸው መንገዶች ላይ ሀሳብ መለዋወጣቸው ተጠቁሟል። አገሪቱ ሁሉም የናይል ተፋሰስ ሀገሮች የጋራ ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕግ መሰረት አድርጎ በውሃ ደህንነት፣ በማህበራዊ ኢኮኖሚ
እድገትና በሥነ ምህዳር ጥበቃ በጋራ ለመስራት ስለማሰባቸው ተጠቅሷል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመሩትና በናይል ወንዝ ዙሪያ የቡሩንዲ፣ የሩዋንዳ፣ የደቡብ ሱዳን፣ የታንዛኒያ፣ የኬንያና የኡጋንዳ የውጭ ጉዳይ ሚኒስትሮች በተሳተፉበት ስብሰባ የውጭ ጉዳይ ሚኒስትሮቹ የናይል ተፋሰስ የትብብር ማዕቀፍ ስምምነትን በፍጥነት በማጽደቅ የናይል ወንዝን የሚያስተዳድር የናይል ተፋሰስ ኮሚሽን በፍጥነት ተቋቁሞ ወደ ሥራ ለማስገባት መስማማታቸው ተገልጾ ነበር። በዚህ ውይይት ላይ የተሳተፉት የኬንያው የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ የውሃ ደህንነት ለቀጠናው መረጋጋት፣ ለሕዝብ ጤናና ለረዥም ጊዜ የኢኮኖሚ እድገት መሠረት በመሆኑ የጋራ ኃላፊነታችንን በመወጣት የውሃ ደህንነትና ፍትሐዊ አጠቃቀምን ማረጋገጥ አለብን ሲሉ በማኅበራዊ ገጻቸው ገልጸዋል። ከኬንያ በስተቀር 6ቱ ሀገሮች የናይል ተፋሰስ የትብብር ማዕቀፍን አጽድቀው የናይል ተፋሰስ ኮሚሽንን ለማቋቋም የሚያስፈልገውን ፊርማ ያሟሉ ሲሆን ኬንያ በውይይቱ ያንጸባረቀችው አቋም የትብብር ስምምነቱን ለማጽደቅ ከጫፍ መድረሷን አመላካች ነው ተብሎ ነበር። የግብፅ ባለሥልጣናት ወደ ናይሮቢ ተጉዘው ያቀረቧቸው ሐሳቦችና ያንጸባረቁት አቋም ከዚህ ቀደም የናይል ኮሚሽን እንዳይቋቋም ለማድረግ የስምምነቱ ፈራሚ አገሮችን ለመከፋፈል ከምትሰራው የዲፕሎማሲ ሥራ ጋር ተያይዞ እርምጃዋ እስካሁን የኮሚሽኑን መቋቋም ያላጸደቀችው ኬንያን የማሳመን ተግባር መሆኑ እየተገለጸ ይገኛል። ዘገባው የሪፖርተር ነው።